አሁን አይተ እንደሆነ ከጾታዊ አንፃር ወይ ደግሞ ከንግግር አንፃር ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ ወላሂ እነዛን እንግዲህ ገሸሽ ያደረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ በስነ ምግባር ጥሩ የሆኑ ሰዎች እናፈራለን። አለበለዚያ What do you mean by that? ተስፋ አስቆርጥ አንድ ዮኒ እንዴት ነህ? ሰላም ነው። ሁሉ ሰላም? ሁሉ ሰላም። አቦሽ ሰይፉ ፋንታው ማተብን ባላየው ማለት ነው። ማተብን ባላየው ቃል ለምድር ለሰማይ በትንተና አውጣዋለሁ። ዱቄ እስቲ ስለ ሴት ልንገራችሁ። ሴት ልጅ እንዴት ጨገሯን መላጨት አለባት? አሳማሩ ጊት ዮኒ ማኛ ሸቀጡን አይቼዋለሁ አለ። Fuck you know this. How? Hold on, bro. How? ዮኒ እንዴት ነህ? ሰላም ነው። ሁሉ ሰላም? ሁሉ ሰላም። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይ እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፊሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ
ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥየዋ ገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ አከብርሃለሁ እያየሁህ ነው ያደግኩት ግን የተናገርከው ነገር ደስ አላለኝም ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል ያንተ ምርጫ ነው ኦፍ ኮርስ ሰይፉ ሁለት ሳይድ አለው ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው ገባህ አይደል እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየት ትንሽ ደብሮኛል ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል ነፃነት አለው ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ አሚን ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ ኦፍ ኮርስ ዓለማዊ ነን ሁላችንም ግን ከመንፈሴ ጋር ግንኙነት አለኝ ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም ኦሬዲ ወድቄ ነበር አሁን ተነስቻለሁ ሜቢ ልወድቅም እችላለሁ ከዚህ ዓለም ነገር ተላቅቄያለሁ ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበር ምርጫ ቅስቀሳ አያስፈልገኝም እኔ ልልፈልጌ ነው እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥ የሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ ምክንያቱም እኔ እሱን ነው የምመርጠው ዮኒ ማኛ ብዙ ነገርም ቢሰራ እኔ ማይለጥ እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል ገባህ አይደል መጥፎ ነገር ከማይ ማለት ነው ያ ምንም ብለው ነገር የለኝም እወዳለሁ ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል ያኔ ትውልድ ይበላሻል ደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ቀኔው ለማን ነው ታዲያ ለአዶናይ ነው ቀኔው እውነት ለመናገር እንደዚህ አይነት ሰው አላቀርብም እያለን ያለው ህዝቡ የመረጠውን ሰው ህዝቡ የወደደውን ሰው እንደዚህ አይነት ሰው አታጀግኑ እያለን ነው ሰይፉ ፋንታውን ነገር ግን እሱ ከዚህ በፊት ማን ነበር ሲያቀርብ የነበረው ሰይፉ ፋንታውን ዮኒ ማኛ እንግዲህ ሰይፉ ፋንታውን ላይ ቀርቦ እንደነበር የምናስታውሰው ጉዳይ ነው አይደል እንዴ አይረሳም እኮ የትኛው በጎ ስራው ነው የትኛው ትውልድ የሚያንጸው ስራው ነው እንግዲህ ሰይፉ ፋንታውን ፕሮግራም ላይ እንዲቀርብ የሚያደርገው ታዲያ እዚህ ፕሮግራም ላይ በጣም መልካም የተሩ ለትውልድን የሚያንጹ ሰዎች ነው የሚቀርቡበት ካለ እውነት ለመናገር በዛ መስፈርት ከሆነ አዶናይ ነው በትክክል መቅረብ ራሱ ካለበት ማለት ነው አዶናይ ማንንም የተሳደበው ሰው የለም እውነት ለመናገር ሰዎች ሲሰድቡት ራሱ ምላሽ የማይሰሰው እኮ ነው ብዙ ሰው እኮ በወረደበት እንደዛ ሲወርድበት ሲሰድበው ሲሞልጨው ራሱ አንድ ቀና ብሎ ምላሽ ያልሰጠ ሰው እኮ ነው እንዴት ነው ለወጣቱ ምሳሌ መሆን የማይችለው ነገ አንድ ሰው እሱን መሆን ቢፈልግ ምንድነው ችግሩ ታዳጊዎችን ነው ከጎዳና ላይ ያነሳው ምንድነው ያጠፋው ወጣችሁ ሶሻል ሚዲያ ላይ ራሳችሁን ቀይሩ አትፍሩ ነው ያለው ሰውን ያበረታው ከዚህ በላይ ምንድነው መልካምነት ምን አለ ምን ማስመሰል ነበረበት ራሱን ስለሆነ ነው ሁላችንም እኮ ወደ ሚዲያ ስንመጣ አስመስለን ነው የምንመጣው እሱ ራሱን ሆኖ ስለመጣ ነው አልገባኝም እና ግን በዚህ አጋጣሚ ሰይፉ ፋንታውን ለምን ዮኒ ማኛንም እንዳቀረብከው ግልጽ ብታረግልን